የዛሬውን ኳስ የት ነው የምናየው? አምናት እዚህ ላይ ተሰብስበን ነበርኩ ያሳልፍነው። እኔ እንኳን የዛሬውን ጨዋታ ማየት የምችላል መሰለኝ። አክስቴ ወልዳለች። የቱ አክስት? አንድ አክስት ነው ያለኝ። የቱ አክስት ይለኛል እኮ ማማ የምትላቸው ነው የወለዱት? አይገርምም? በ70 ዓመቷ እኮ ነው የወለደችው። የእውነት ድንቅ ተአምር ነው። ምን ታካብዳለህ? 7ኛዋን እኮ ነው የወለደችው። የምን ተአምር ነው? እሱማ 6 ልጆቿን ወልዳለች። አንተ በ70 ዓመቷ በእናትህ ወደ አታስብሰኝ። እኔ ካገባው እኮ 1 ዓመት ሊሞላኝ ነው። እስካሁን ግን ከሚስቴ ጋር ተኝቼ አላውቅም። አይዞህ ጠላት ባሻ ነው እና በ70 ዓመት ለወለደች ሴት ብለህ ነው እኔ የመሰለ ደርቢ የሚያመልጥህ? ምን ላድርግ? ኩኪ እንሄዳለን ብያታለሁ። ግድ የለም ዳን፣ የሆነ ምክንያት አታጣም። በ70 ዓመቷ ለወለደች አክስቴ ይህን የመሰለ ኳስማ ሊያመልጠኝ አይገባም። የሆነ ምክንያት መፍጠር መቻል አለብን። ቆይ ግን መቼ ነው እነሱ የእኛን ጊዜ እየተሻሙ እንደሆነ የሚገባቸው? አንተ ደግሞ የትኛው ጊዜ ነው የተሻሙን? እኛ አይደለን እየተስገበገበን ወደ እነሱ ምን ሄድላቸው? ኳስ ሲኖር ግን ሊረዱን ይገባል። አይመስለኝም መሰለኝ። ፈጣሪም የሴት ልጅ ቅናት አይቶ ነው ኳስን 90 ደቂቃ ያደረገው እንጂ አስበው እንጂ አመት 2 ዓመት ቢያደርገው የትኛው ትምህርት ነበር? እኔ የምልህ ዳን አይበለውና ኳስም 90 ደቂቃ መሆኑ ቀርቶ አመትና 2 ዓመት የሚፈጅ ቢሆን ኖሮ ከሚስትና ከኳስ የቱን ታስበልጥ ነበር? ሚስቴ ነው አስበልጠው። ምን ሆነሃል አንተ ደግሞ? የዓለም ዋንጫ ፍጻሜ ቢሆንስ? አስበው፣ ኢትዮጵያ ከብራዚል ጋር ለፍጻሜ ቀርባ ሚስት ደግሞ ኳሱን ትተና ብትለ የቱን ታስቀድማለህ? አስበው፣ የዓለም ዋንጫ ፍጻሜ እኮ ነው። ተመስገን። በእኛ ዘመን ኢትዮጵያ ለዓለም ዋንጫ ፍጻሜ አትደርስም። ምን ይታወቃል? ብትደርስስ? አንተ ከሚስቴ ልታፋታኝ ነው እንዴ? አትደርስም። እንደውም ከሚስቴ ቢበልጥብኝ ምንም ነገር የለም። ለነገሩ እኔም ከሀይሚ የሚበልጥብኝ ነገር የለም። ያው ለጨዋታው ያህል ነው እንጂ እኔን ተወኝና አንተስ ጨዋታውን የት ልታሰብክ? ጨንቆኛል እባክህ። እኔ እንደምታውቀው ብቻዬን ኳስ ማየት አልወድም። ቤት እንዳላይ ደግሞ ባሻ አለ። አንተም ከሀይሚ ጋር ከምትጣላ እንደምንም ብለህ ባሻን አሳምነውና ቤት ብታይ ነው የሚሻለው። እሺ ምን አማራጭ አለኝ? በጦርነት ኮሜንታተር ኳስ ያለው። አንተስ ኩኪ የምታሳይ ይመስላል? በጊዜ ስራዬን ጨርሼ ገብቼ ኳስ እስኪደርስ ድረስ ከኩኪዬ ጋር ጥሩ ጊዜ አሳልፍና ኳስ ላይ ብላትም ይሄን ያህል አትጨክንብኝም። የዛሬው ኳስማ በምንም ታምር ሊያመልጠን አይገባም። ሊያመልጠን አይገባም። እንዴትም እናያለን። እንዴትም ብለህ መስሚያችን ጥጥ ነው። አንበሳ እንዲህ ነው እንጂ ከተኮሱ አይቀር። አባቢ ይሄን የጦርነት ዶክመንተሪ ለ35ኛ ጊዜ ያየኸው እንደሆነ ታውቀዋል? ሊሊያት ሾጅ 35ቱን አንቺ ከተወለድሽ በኋላ ነው ያየሁት። አንቺ ሳትወለጅ በፊት ያየሁት ተደምሮ ቢቆጠር 275 ጊዜ ነው የሚሆነው። እሺ አባቢ ለሊሊ ሲሆን ነው አይደለ 35 ጊዜ ያየኸው? እኔ ከተወለድኩ በኋላ ግን ቢቆጠር 25 ጊዜ እንኳን አላየኸው። ቆይ ይሄን ዶክመንተሪ በማየት ምን እንደምታገኘው ጥቅም? ልጄ የጠላት መምጫው አይታወቅም። ስለዚህ ሁሉ ጊዜ አይምሮዬ ዝግጁ መሆን አለበት። አላልኳችሁም? የጠላት መምጫው አይታወቅም አላልኳችሁም? የተወደዳችሁ ቤተሰቦቼ እንዴት አላችሁ? ዛሬ ደግሞ ምን ተገኝቶ ነው ቲቪ ላይ ያፈጠጣችሁት? አሁን ግብጽ ብትመጣ ካንተ ጎን ነው ተሰልፌ የምዋጋው። አባቢ ሰኔ እንዴት ዋልክ? ስራ የለም እንዴ በጊዜ መጣ? ምንድነው ባለቤቴን አላስቀምጥ አላሳርፍ አላችሁት እኮ። እና ልጅ ተቀመጥ እኮ አላስቀምጥ አሉኝ እኮ። ዝም በላቸው እሺ። እኔ ካንተ ቀድሜ ሀብታም ስለመሆን አንቀባርሬ ነው ማኖር። ያኔ ስራ የሚባል እንዲች ብላ አትነካም። እሺ ተመልከች
ትጦረኛለች ያልኳት ልጅ ባሏን ስትጦር። ባሻ ይሄን ዶክመንተሪ ግን ለ8ኛ ጊዜ እያየ እንደሆነ አስተውለዋል? ከኔ ጋር ግን ለ25ኛ ጊዜ ነው ያየው። ቢያንስ ምበልጠው ሰው አገኘው። አባቢ ቀይረውና ሁላችንም የምናየው ነገር ላይ አድርገው። አዎ ሁላችንም የምናየው ኳስ ነው፣ እሱ ላይ አድርገው። የምን ኳስ? ሁላችንም አንድ ላይ የምናየው ነገር ነው የሚሆነው። አሁን አንተ ወንድ ነህ ከንቱ። ሪሞቱ አይሰራም። አይሰራም? አበላሸው። አንተ እጅ ላይ እንዴት ተበላሸው? ዝም በል ከንቱ፣ የሰው ከንቱ። በቃ እንደውም ጦርነቱ ተጀምሯል። ሊሊ ምንድነው ያጠፋሁት? ምንድነው ጦርነት ቢለው የሰውዬ? እስካሁን እኮ ይሰራ ነበር። እስቲ አንተው። ሪሞቱማ መስራት ይሰራ ነበር። እሱ ከመጣ በኋላ አበላሸው እንጂ። እናንተ እምቢ አለ እኮ። በቃ ለኔ እንደውም ጥሩ አጋጣሚ ነው። አባቢ ከኔ ጋር ለ26ኛ ጊዜ ያየዋል። ቀስ እያልኩ ደግሞ 35 መድረስ የማይቀር። ለምንድነው ስልክ ስደውል የማታነሳው? ልብሴን ቀይሬ ስጠብቅ 1 ሰዓት ሞላኝ እኮ። ኩኪሻዬ ደውለሻል እንዴ? አላየሁትም ነበር እኮ። ቀጠሮ እንደነበረንም ረስተዋል አይደል? አረሳሁትም። ትላንት አይደል የተነጋገርነው? እንዴት ረሳዋለሁ? አረሳሁትም። ረስተዋል። እንደዚህ ስታፈጭብኝ እንደምረሳው ታውቂያለሽ አይደል? በርጋ እስክደርስ ድረስ አረሳሁትም ነበር። የራስ አክስት ወልዳ እሷን ጠይቃለን አልተዋዋልንም ነበር? እሷ ደግሞ በ70 ዓመቷ 17 ልጅ እየወለደች አሁን እንኳን ማርያም ማረችሽ ነው ማርያም በቃ ትበልሽ ነው ምንላት። ዳኒ ይሄ እኮ ተአምር ነው እንዴ! ደግሞ አክስት እንደሆነችም አትርሳ። ያው ስለማታውቂያት ነው። ይገርምሻል፣ አንድ ቀን እንኳን ከልጆቿ እኩል አይታኝ አታውቅም። ዳኒ የመጀመሪያ ልጇ እኮ በ21 ዓመት ትበልጠዋለች። ቢሆንስ ይከፋል እኮ። ከፋኝ። በ21 ዓመት ታናሽ እየቀና እንዳይሆን ብቻ። አዎ እቀናለሁ። ለምን አልቀናም? እንደውም አንሄድም እያለሁ አንሄድም። እንዴ ለምንድን ነው የምትቆጣኝ? እንዴ አትቆጣኝ እንጂ። እኔ አልተቆጣሁም። በዛ ላይ ደግሞ ትንሽ አሞኛል። አክስቴ ከተጨመረች ደግሞ በቃ መሞቴ ነው። ምን ያመመ ሉክ? ወገቤን፣ አንገቴን እና ፀጉሬን ራሴን፣ በቃ ራሴን በጣም ነው ያመመኝ። ይሄ ፀጉር የሚበቅልበት የነበረውን በጣም ነው ያመመኝ። እኔ እኮ እንደው ከስራ ቶሎ ልምጣ ስትለኝ ጊዜ አክስት ጋር እንድንሄድ ፈልገ መስሎኝ ነበር። አይደለም፣ በቃ እኔ ቤቴ መጥቼ ባለቤቴ ትንሽ ድብስብስ ስታደርገኝ እድናለሁ ብዬ እኮ ነው የመጣሁት። በቃ ይዞ እኔ አስታምማለሁ። እሺ እኔም እኮ እሱን ፈልጌ እኮ ነው የመጣሁት። ዳኒ አክስት ግን አትቀየመንም አይደል? ኩኪሻዬ ወይ አንቺ ትሄጂ እንዴ? ወይ እኔ ትንሽ እዚህ አረፍ ልበል እንዴ? ኧረ ነው እንዴ? በቃ እንደዛ ከሆነማ ምን ይደረጋል? እኔ ያላንተ አክስት ጋር ብሄድ ምን ትለኛለች? በቃ እኔ እንደውም ልብሴን ቀያይሬ አስታምማለሁ። ይሻላል። እንግዲህ እንደዚህ ታመምን ይደረጋል? ልብሴን ቀይሬ አድርጌ እኔ በደንብ አስታምማለሁ። ግን እኮ ዶክተር ነኝ እኮ ለራሴ አላንስም አይደል? ችግር የለውም ዳንዬ። እንደውም አባዬ ያመጣችሁ መድኃኒት አለ። እሱን ስርት አድርጌ በቃ በሱ ባንዴ ነው የምትድነው። በቃ ያ የሚመራውን ቅጠል። አይ እንግዲህ እንዴ እንደ ህፃናቱ ነው። መጣሁ ልብሴን ቀይሬ። ኩኪሻዬ በቃ እሱንም አልጠጣም። እምቢ አለ። ለኔ ስጪኝ። የተበላሸ መጠገን የኢንጂነሮች ስራ ስለሆነ ለኔ ብዙም አይከብደኝም። ጉድጓድ መቆፈር መሰለህ እንዴ? ይልቅ ለኔ ስጪኝ፣ እኔ እሰራዋለሁ። አባቢ መጀመሪያ ሰሌ ሞክረውና ከዛ አንተ ታየዋለህ። እሺ
ምን ነው ጉርጓዱ አልታያለህ እንዴ? ልትመታው ነው እንዴ የተቀበልከው? እኔ እኮ ስነግርሽ አልሰማ ብለሽ ነው እንጂ ጠላትሽ ማን እንደነበረ መጀመሪያውንም ነግሬሽ ነበር። እሺ ከሰራልህ እኔ እንጋ ዳኒ የምትሄድበት አለ እንዴ? ምን ነው 10 ጊዜ ስልክህን ታያለህ? አይ በሽታው ምን ያህል እንደጠናብኝ ቼክ እያደረኩ ነው። አረ አይዞ ምንም እንዳታስብ። አሁን እኔ ለብርድ የሚሆን ቆንጆ ሾርባ ሰርቻ አጠጣለሁ። ከዛ በኋላ ይሻላል። ኩክሻ አሁን አይደል እንደ የጠጣሁት ያንን የሚመርቅጣል? እስካሁን የጠጣው ምን ይመራል? ቆይ እንደውም አሁንም ሰጠን ትቀምሰዋለህ። እሺ አሁን እኮ ደህና ነኝ። እንዳታናደኝ። ምንም አላልኩም እኮ። ዳኒ ከፍ በል፣ ሾርባው ደርሶልሃል። ደረሰ? ውስጡ ያቅጠል አለ? አለ፣ ግን መቼም ከበሽታው አይበስብህም። ዋጠው ዳኒ። እኔ የምልሽ ኩክሻዬ፣ ይሄንን ነገር ግን ጤነኛ ሰው ቢጠጣው ምንም አይሆንም? ምንም አይሆንም። ኦርጋኒክ እኮ ነው። እሺ እስኪ ደግሞ አንቺም ጉረሽ እንዳላጋባብሽ። ግድ የለም እኔ ይደርሳል። አንተ ቃል መጀመሪያ ግድ የለም። አይ ላንቺ ብዬ እኮ ነው። እኔ ደግሞ አሁን በጣም ደህና ነኝ። ላንቺ ቅድመ ጥንቃቄ ይሆናል ብዬ እኮ ነው። አይ እንግዲህ አታናደኝ። እኔ ሞላቀቃለሁ። ቆሽ ዳኒ ይችላል ልጉረስ አይነን ነው። በል ወጣ ነው በጣም ዳኒዬ። ጥሩ መድኃኒት ናት። በጣም ይጣፍጣል። በጣም ቆንጆ ነው። አሁን ደግሞ ማፈላለግ ቆንጆ ሻይ አለ። እሱን ትጠጣለህ። በቅጠል ነው? በዛ ቅጠል? አዎ። አሁን ደግሞ እሷን ጥጥት አድርገህ ተሸፋፍነህ ትተኛለህ። ካልተሻለ ደግሞ ማታ ላይ ተሽሎኛል እኮ በቃ። አሁን እንደውም ተሸፋፍኝ ቴሌቪዥን ሳይ ደግሞ በጣም ደህና ሆናለሁ። አይ ይሄ ሁሉ የለፈውትንማ ምን እንዳትከተው። ዋናው እኮ ተሸፋፍነህ መተኛቱ ላይ ነው እንዴ። የምን ቲቪ ማየት ነው? ተሸፋፍኝ በተኛ? እሺ ተኛለሁ። እንዴ ለምን? እቺንማ ጠጥተህ ትጨርሳለህ እንጂ እንደዚህማ ቀልድ የለም። በል ያዛት በቃ ለምን አዲስ ሪሞት አንገዛም? ሞቼ ነው ቁም አዲስ ሪሞት የምንገዛው። ሲጀመር የነሱም ሐሳብ ይሆናል። የሚበላሽ ሪሞት ይሸጡና በኋላ ብራችንን ይበሉታል። ስለዚህ ጥፋቱ የኔ አይደለም። ሪሞቱ እንዲበላሽ ሲፈልጉ እንዳንተ አይነትን ሰው ነው የሚልኩት። ሊሊ ሰማሽው አይደል? እንዴት እንደሚናገረኝ። ቅጥረኛ ሪሞት ገዳይ ነህ እያለኝ እኮ ነው። ቆሻው ምን ይሻልናል? ምን ይሻላል? ኳሱም ጀመረ። እነሱን ቤተሰቦቼ እያልክ ብትሸነግልም ምን አንቀልቅሎ ወደዚህ ቤት እንዳመጣህ ገብቶኛል። ምንድን ነው ያመጣኝ? መጀመሪያውኑ ወደዚህ ቤትም ስትመጣ መጥፎ እድል ይዘህ እንደመጣ ገብቶኛል። በልግፋጅ ግፋ ስጣው እንጂ እንዴ! ምንም ባይረባ ነው ይሄ። መጥቼ ላግባል እንዴ? መራራ ያባዬ ቅጠል
እሺ ታማሚው እንዴ ኩኪሻዬ አስደነገጥሽኝ እኮ። በሽታው እኮ ስበብ ነው የሚፈልገው። በዛው ቅርት ብልብሽስ? ምን እየሰራ ነበር? እየታመምኩ ነው። በሽተኛ ምን እያደረግክ ነው ይባላል እንዴ? ኧረ ኳስ እያየህ እንዳንተ የምትታመመው? መራራውን ቅጠል እኮ እንዲያስረሳኝ ብዬ እኮ ነው። ምንክ? ስማ መራራ ቅጠል ያልከው እኮ አባዬ በየገጠሩ ዞራ ዞራ ያመጣችሁ መድኃኒት ነው። እሺ መራራ ቅጠል አልኩ እንዴ? ማለቴ በሽታውን እንዲያስረሳኝ ብዬ እኮ ነው። ዳኒ አትዋሽ። እስካሁን ድረስ ሳያምነው አይደል አሞኛል ስትለኝ ነበር። ኩኪሻዬ ሙጭ አሞኛል እንጂ በጣም ነው ያመመኝ እንጂ እንዴ ሳያመኝ እንዴት አሞኛል ብዬ ስራዬን ትቼ እመጣለሁኝ? እንጃ ዳኒ፣ እኔ አሁን የምታምር ኳስ እንኳን ካየህ እኔን እንደማትረሳኝ እርግጠኛ መሆን አልቻልኩም። ኩኪሻዬ እንዳንቺ የምታምር ኳስ ካገኘሁኝማ ያው ተከትያት መሄድ አይቀርም። ወይኔ ኩኪ፣ እኔ እንደውም መንገድ ላይ ራሱ ኳስ ማየት አልፈልግም ካሁን በኋላ። እሺ ደግሞ እንደዚህ ላይ አንጣልም ኳስ የሚባል ነገር አታይ። እሺ እዚህ ባትድን መጨረሻ እዚህ ለኔ ነው ጦስ። ተኛ እንደውም ተኛ። ኳስ ይለኛል። ኳስ እንዴት ነው የሚጠፋው? ይሄደ አባቢ እኔ የምልህ አሁን አንተ ዶክመንተሪውን በቃል ከነገርከኝ እንደ 28ኛ ይቆጠርልኛል እንዴ? በሚገባ ይቆጠርልሻል እንጂ ልጅ። ይኸውላችሁ ጀነራል ማካርቲን እንዴ ሃይሚ ምን ሆነሽ ነው? ከፈለግሽ ይሄን ውሰጁ 35 ይሆንሻል። አረ እኔንም 8ቱን ውሰጁ። የስ ስለዚህ በቃ ሪከርድ እጄ ገብቷል። አንተ ልጅ ዛሬ በጀጦስ እንዳትሆን ልተርክበት ብያለሁ። አባቢ ሳሌ እውነቱን ነው። ለሃይሚ ሌላ ቀን ትነግራታለህ። ለኛ ግን ለዛሬ ይብቃል። አይ በቃ አባቢ አሁን 42 ስለሞላ አልፈልግም። እሺ አመሰግናለሁ። ግን ዝም ካልን አይቀር ለምን ዝምታ ያወራ የምታ አንጫወት? ምን ነክቶሻል አንቺ? እንዴ ምን ሆነሽ ነው? ዝም በል። ህግ ነው። ምንድነው? አንቺስ እያወራሽ አይደል እንዴ? እናንተ ለምን ስርዓታችሁን አትይዙም? እንዴ አታያትም እንዴ? እሷ እኮ ነው የጀመረችው። እንዴት እንደመታችኝ አታያትም እንዴ? ብመታስ አላሳዝንህም? መልስ ምመታ ማንም ይጀምረው። ስርዓታችሁን ያዙ። ቆይ እዚህ ቤት ቲቪ ከሌለ በጋራ የምናደርገው ነገር የለም ማለት ነው? እኔ ግን ሀሳብ አለኝ። ምን ይሆንሽ ነው? ዝም በል አንተ አታናግረኝ። ምንድነው መሰሪው ሃይሚ? ሰሞኑን አንድ የሚሰራ ፊልም አለና እዛ ላይ ካስ ተደርጌያለሁ እና የምጫወታትን ካራክተር ላሳያችሁ ብዬ ነው። እና አሳይና። ከዚህ በላይ እንዴት ነው ማሳያችሁ? እንዴ የታለ ሳየሽን? ካስ የተደረኩት እኮ እነሱ ሲያወሩ ባክግራውንዳቸው ላይ የምታልፍ የምትመላለስ ሴት ናትና እሷን ላሳያችሁ ብዬ ነው። ዋው በጣም አሪፍ። እስኪ ድገሚው። እሺ ዋው በዚህ ሪሞት ጉዳይ የሆነ ነገር ማድረግ አለብን። የሆነ ቦታ ደርሼ መጣሁ። ሃይሚዬ አንበሳ በደንብ አሳያቸው። እሺ እሺ ኩኪሳ ተሻለ እንኳን አትይኝም? እንዳመመኝ እያየሽ አላመንሽኝም አይደል? መጀመሪያውኑ ከስራ ቀድሜ የመጣው ስላመመ ሳይሆን ኳስ ለማየት ፈልገህ ነው። አውቄባለሁ። ምናልባት ኳስ እያየሁ አይተሽኝ ሊሆን ይችላል። ግን ውሸቴን ከሆነ ፈጣሪ ይፍረድብኝ። ከመስሪያ ቤት የመጣሁት አሞኝ ነው።
ሰላም እንዴት ነሽ ኩኪ? ምን ሆነሽ ነው እንደዚህ ያኮረፍሽው? ደህና ነኝ፣ ምንም አልሆንኩ። ና ቁጭ በል ግባ። እንዴ ዳኒ፣ አንተ ደግሞ ምን ሆነ ነው በጠራራ ፀሐይ እንደዚህ ጋቢ ለብሰህ የተቀመጥከው? አሞኝ ነው። ጓደኛ አሞኛል እያለ ነው። እንዴ ጠዋት ደህና አልነበርክ እንዴ? ጠዋት ተገናኝታችሁ ነበር እንዴ? አዎ፣ እንደውም ውጪ ኳስ እንይ ስለው ያለ ቤቴ ኳስ ላይ ምናምን ብሎኛል እኮ። ንገራት እንጂ። እሺ አሁን ገባኝ። ጥሩ። ምን ነው የገባሽ? ሰለሞን ምንድን ነው የምታወራው? ያማል እንዴ? እንደውም በጊዜ ከስራ ወጥቼ ኳሱ እስኪጀምር ድረስ ኩኪን አዳብራታለሁ ምናምን ስትል ነበር እንዴ? አንተ ስራ የለም እንዴ? ለምንድን ነው የመጣው? ባከኛ ሪሞታችን ተበላሽቶ ኳስ ማየት አልቻልኩም። ስለዚህ እዚህ ልጨርሰው ብዬ ነው የመጣሁት። ሪሞት እዚህ ቤት ምን ያደርጋል? እኔ ሚስቴን በጣም ወድ ሰው ነኝ። ስትፈልግ ሪሞትን እዛ ፈልግ። እሺ የት አለ ሪሞቱ? ከፈለክ እዛ ፍሪጁ አላፈልግ። ምን አቅልሃለሁ? እኔ እኮ ሚስቴን በጣም ወድ ባል ነኝ። አዎ በእውነት ዳኒ ዛሬ ትልቅ ትምህርት ነው ያስተማርከኝ። እኔም ቤት ሄጄ ሃይሚን እንዴት እንደምወዳት ፍቅሬን መግለጽ አለብኝ። ሪሞት ራሱ አያስፈልገኝም። አዎ በሉ ደህና ዋሉ። ፍቅራችሁ በጣም ነው የሚያስቀናው። በጣም በቃ ሂድ። አይለያችሁ። በሩ ልክፈትና ላስወጣ። እወጣለሁ። አይለያችሁ። አሜን። ሄደም ምን እዚህ ኩክሻዬ፣ ሰለሞን ማለት እኮ ሴጣን ና ብሎ የጠራው ራሱ ሴጣን የሆነ ሰው እኮ ነው። ለምን ዝም አትለኝም? አታናግረኝ። ማውራት አልፈልግም። በቃ እንዳታናግረኝ ካሁን በኋላ አልፈልግም። ኩክሻዬ አመመሽ እንዴ? ራሴን አሞኛል። አታናደኝ። ዝም በለኝ። ወይኔ ወይኔ ወይ ይሄ ሰሌ ነው አይደለ? ወይ የሆነ ነገር አፍልቼ ላጠጣሽ። ለምን ዝም አትለኝም እንዴ? ምን ሆነ ነው? በቃ አታናግረኝ። እሺ እንደውም ለራስ ምታት የሚሆን ጥሩ ነገር ሰርቼ አበላሻለሁ። እኔ ግን ኑ ተመልከቱ። ሰራ። አሁን የጀመርነውን ዶክመንተሪ መቀጠል እንችላለን። በሉ እኔ ልግባ፣ እናንተ እዩ። ሪሞት ሰራ እንዴ? እነዛን የላኩ ወንጀሌዎች እንደምትላቸው ቆራጡ ባሻ በቀላሉ አይሸወድም በላቸው። ሄዳችሁ ሌላ ሞኝ ይፈልጉ ብለህ ንገራቸው። ሞቅ ሞቅ አድርጉት እንጂ ሪሞት ሰራ እኮ። አታውም እንዴ ይሄን ዶክመንተሪ ከፍቶ? ታዲያስ ይሄን አልነበር እንዴ ስትፈልጊ ነበር? ቅድምማ 25 ስለነበርኩ ነው። አሁን ምን ያደርግልኛል? ባሽዬ ግን ሪሞቱ እንዴት ሰራው? ፈታትቼ የተበላሸውን አካል ቀይሬለት ነው አይሰራው። እኛ ፊት ሪሞቱን ከፋፍተ ስትፈታታ እና ስትጠጋግና ለማየታችን በጣም ነው የሚገርመው። እቺ ያሽ እኔ በቃኝ። እቺ ብቻ ኩክሻዬ ደግሞ ምን ነው? ምን ነው? ዳኒ ምንድነው ሾርባ ውስጥ ጨመርከው? እንዴ እኔ ሆዴ እኮ እየጮኸ ነው። አይ የኔም እኮ እየጮኸ ነው። ልማዱ ነው። ዳኒ ምንድነው
ነው ያረከው? ምን ነው? ምንድን ነው የጨመርክበት? ምንድን ነው ሾርባ ውስጥ የጨመርከው? እዛ ጋር ያረክሽውን ቅጠል እኮ ጨምሬበታለሁ። ይጣፍጣል ያድንሻልም ብዬ ሞጅሬበታለሁ እኮ። ሁሉንም? እንዴ ዳኒ! ምን ነው? አንድ ማንኪያ ብቻ እኮ ነው የሚደረገው። ምን ነው? ኮኪሻ